ውድ የቤታችን ሚዲያ አድማጭ ተመልካቾቻችን በቤታችን ሚዲያ ዛሬ በዜናና በትንታኔ ፕሮግራሞቻችን ላይ ጨምረን የምናስተላልፋትን ቅምሻ የምትሰኝ ፕሮግራም ይዘንላችሁ መጥተናል። በዚህ ዝግጅታችን ላይ የታዋቂ ሰዎች አባባሎች፣ የመጽሐፍ ጠቃሚ ገጾች፣ ግጥሞች፣ ልቦለድና ኢልቦለድ ታሪኮች፣ ቁም ነገሮች፣ ቀልዶች፣ ጨዋታዎች፣ አባባሎች፣ ምክሮች፣ አስደናቂ ሀቆች ሁሉ እንዲሁም በተመሳሳይ ሌሎች ጉዳዮች ላይ ያለምንም ገደብ የተዘጋጀንባቸውን ቅንብሮች እናቀርብላችኋለን። ለዛሬ ከአንስታይን አባባሎች 20 ያህሉን ይዘናል። ሌሎች መጣጥፎችም አሉን። አብራችሁን ቆዩ። ከአልበርት አንስታይን አባባሎች ምርጦቹን። ሰላምን በጉልበት ማስጠበቅ አይቻልም። ሰላምን ማስጠበቅ የሚቻለው በመግባባት ብቻ ነው። ስህተት ሰርቶ የማያውቅ ሰው ምንም ነገር ሞክሮ አያውቅም ማለት ነው። ሁሉም ሰው ብሩህ ጭንቅላት አለው። ነገር ግን አሳን ዛፍ መዝለል አይችልም ብለህ ችሎታውን ካጣጣልከው በሕይወትህ ሙሉ አሳ ደደብ እንደሆነ ታስባለህ። አይነ ህሊና ከእውቀት የላቀ አስፈላጊ ጸጋ ነው። ትምህርት ያስፈለገን አእምሯችን የበለጠ እንዲያስብ እንጂ ጥሬ ሐቆችን ለመለማመጃነት እንድናውለው አይደለም። ሙከራህን እስከምታቆም ድረስ በሕይወት አትሸነፍም። አንድን ነገር በቀላል ቋንቋ መግለጽ ካልቻልክ ነገሩን አልተረዳኸውም ማለት ነው። እብደት ማለት አንድን ነገር በተመሳሳይ ዘዴ ደግሞ ደጋግሞ በመስራት የተለየ ውጤት መጠበቅ ነው። ደስተኛ ሕይወት ለመኖር ከፈለክ አንተነትህን ከሰዎች ወይም ከነገሮች ጋር ከማወዳደር ይልቅ ከግብህ ወይም ከዓላማ ጋር ራስህን አስተሳስር። ስኬታማ ለመሆን ከፈለክ የስኬት ፍላጎትህ እወድቃለሁ ብለህ ከምትፈራው ፍርሃትህ በእጅጉ የበለጠ መሆን አለበት። መቀራረብ በፍቅር ለመውደቅ ዋስትና አይሆንም። ዋጋ ያለ ሰው ለመሆን ሞክር እንጂ ስኬታማ ብቻ ለመሆን አትሞክር። ምክንያታዊነት ከአንድ ቦታ አንስቶ ወደ ሌላ ቦታ ሊወስድህ ይችላል። አይነ ህሊና ግን የትም ይወስድሃል። ጎበዝ ሰው ችግሮችን ይፈታል። ብልህ ሰው ግን ችግሮቹ መልሰው እንዳይፈጠሩ ያስወግዳቸዋል። ተፈጥሮን በጥልቀት ተመልከት። ያን ጊዜ ሁሉንም ነገሮች በተሻለ ትረዳለህ። ሴቶች ብዙ ጊዜ የሚጨነቁት ወንዶች ሰርተው በረሷቸው ነገሮች ላይ ነው። ወንዶችም ብዙ ጊዜ የሚጨነቁት ሴቶቹ በማያስታውሷቸው ነገሮች ላይ ነው። ቅዱሱን ጉጉትህን አትጣለው። የአመለካከት ድክመት እየቆየ ሲሄድ የባህሪ ድክመት ይሆናል። ሞትን መፍራት ማለት ተገቢ ባልሆኑ ፍርሃቶች መንቦቅቦቅ ነው። ምንም ስጋት የሌለበት ሰው ቢኖር የሞተ ሰው ብቻ ነው። ፍጹም የማይመስለውን የሚሞክሩ የማይቻለውን የሚችሉ ሰዎች ናቸው። ከአልበርት አንስታይን ምክሮች የተጨለፉ። ውድ የቤታችን ቅምሻ ታዳሚዎች፣ በቀጣይ ደግሞ የቀድሞ ሥራ ባልደረባዬ አቶ ገዛኸኝ ታደለ ገዝሽ ከቦሌ ቡልቡላ ለተከታዮች አካፍላቸው ብሎ የላከልኝን አባባሎች አቀርብላቸዋለሁ። ሕይወትህ ትርጉም እንዲኖራት ዓላማ ይኖረህ ብሎ ይጀምራል ገዝሽ። የአንተነትህ ትልቁ ምዕራፍ ከእውቀትህ በላይ ሥራ መሆኑን አትርሳ። ፈጣሪ ካልፈታው ገንዘብ ችግርህን አይፈታውም። ፈጣሪ ካልሞላው ሰው ጎዶሎህን አይሞላውም። ፈጣሪ ካልገለጸልህ ዕውቀት ጥበብ አይሆንም። ይህች ዓለም ለሁሉም እኩል ናት። ዛሬ ብታገኝ ነገ ታጣለህ። ዛሬ ብታሸንፍ ነገ ትሸነፋለህ። ለሁሉም ጊዜ አለው። መልካምነት ዋጋ ያስከፍልሃል። ነገር ግን ሁሌም ፍጹምና መልካም ሰው ሁን። ንጹሕ ልብ ልክ እንደ አበባ ናት። አበባ ፍሬ አይታይባትም፣ ነገር ግን በውበቷ እጅግ ማራኪ ናት። የውድቀት መጀመሪያ ራስን አዋቂና ብቸኛ አድርጎ ከማሰብ ይጀምራል። ፍጻሜህ እንዲያምር በራስህ አትመጻደቅ። ሁሌም ከስህተትህ ለመታረም ፈቃደኛ ሁን። ጥፋትህን አሜን ብለህ ስትቀበል ክብርህ እንዲጨምር እወቅ። ጠቢብ ሰው እንኳን ከራሱ ከሰው ስህተት ተምሮ ራሱን ይጠብቃል። በሕይወት መንገድ ላይ አንዱ ሲታወር አንዱ መሪ መሆን አለበት። እውነትን የሚናገር ሰው አፉ ክፉ ይመስላል፣ ልቡ ግን ንጹሕ ነው። ሕይወት በመደጋገፍ የተሞላች ናትና ወንድምህን ከመርዳት ወደ ኋላ አትበል። ከቲክቶክ መንደር ከቤትሻ ገጽ የተቃረመ በቤታችን ቅምሻ አዘጋጅ ተኳኩሎ የቀረበ አስተማሪ ወግ። አንድ ሰው አንድ ጠንቋይ ጋር ሄደና እድሌን አንብብልኝ ሲል ጠየቀው።
ጠንቋዩም ገለጥ ገለጥ አድርጎ እስከ 30 ዓመት ድረስ የነጣ ድሃ ትሆናለህ አለው። ሰውየውም በጉጉት ከዛስ ቢለው ከዛማ ትለምደዋለህ ብሎ ታረፈ። ለማጆች ሆነን መፈጠራችን የኛ የሰው ልጆች ዕጣ ፈንታ ነው። እንላመዳለን፣ እንለምዳለን። የሰውነታችንን ጸጋና በረከቶች በለማጅነታችን ምክንያት ተካፍለን እንኖራለን። ተላምደን መኖር መቻላችን የሆነ ቦታ ላይ ይጠቅመናል፣ የሆነ ቦታ ላይ ደግሞ ይጎዳናል። ለምደን የመቀበል ባህሪያችን አንዳንዴ በግል ሕይወታችንም ውስጥ ሆነ በማህበረሰባችን ውስጥ ባሉን መስተጋብሮች ፈተናችን ሆኖ ይዘውረናል። በዚሁ ልክ ደግሞ ጸጋም ሆኖ ያስፈነጥዘናል። ሰውነን እናስባለን። በማሰባችን ምክንያት ለምደን የምንቀበላቸው መገኛዎቻችንን ዘወትር ልንፈትሻቸው ይገባናል። መሆን የማይገባቸው ነገሮች ሲከናወኑብን ዝም ብለን ካየናቸው፣ በጊዜ እርምጃ ወስደን ካላስቆምናቸው ነገሮች ሲደጋገሙ እንለምዳቸዋለን። ተራ ነገር ይሆኑብናል። አእምሯችን የሚቀበለውና ለእኛ ለራሳችን ጤናማ ነው ይለናል። ሰው በማንኛውም ቦታ ላይ ይገባኛል ብሎ ማሰብ፣ መፈለግና ለማግኘት መጣር ተችሮታል። ይህንን ብቃታችንን ልንዘነጋው አይገባም። የሰው ልጅ የሚያስበውን ነገር ማግኘት፣ መጠየቅ ያለበትን ሐቅ ማወቅ፣ መቃወም ያለበትን ነገር መቃወም አለበት። ለምሳሌ ሰው በግል ሕይወቱ፣ በትዳር አጋሩ፣ በፍቅረኛው፣ በጓደኛው፣ በሥራ ቦታው፣ በአጠቃላይ በማንኛውም ቦታ ላይ ያለ አግባብ ሲስተናገድ ማስቆምና መቃወም መቻል አለበት። እምቢ፣ አይሆንም፣ እኔ ይህንን አልቀበልም፣ አላደርግም ማለት መልመድ አለበት። የሰው ልጅ ከሰው ወደ እርሱ የመጡ ተቃርኖዎችን ብቻ ሳይሆን ከእርሱ ወደ እርሱ የሚመጡ መልካም ያልሆኑ መላመዶችንም መቃወም መቻል አለበት። ከራሱ አጉል መላመዶች ራሱን ነፃ ማውጣት ያልቻለ ከሌሎች ተጽዕኖ ራሱን ሊከላከል አይችልም። ለምሳሌ ሱሰኛ ሰዎችን ተመልከቱ። ሱሳቸው ሰልጥኖባቸው ለእርሱ ይኖራሉ። ከእርሱ በቀር የሚያስቡለት ነገር የላቸውም። ራሳቸውንም አጠገባቸው ያሉ ሰዎችንም አስቀይመው ለሱሳቸው ይኖራሉ። እኛ ግን ቀን ሳለ ከተላመድናቸው ክፉ ነገሮች ለመራቅ ራሳችንን እንፈትሽ። የዛሬውን የቤታችንን ቅምሻ በዚያ በቃን። ተጠናክረንና ሰፋ ብለን መምጣት እንድንችል ገጻችንን በመከተል ደግፉን። ሰብስክራይብ፣ ላይክ፣ ሼር እና ኮመንት ማድረግዎን አይዘንጉብን። ለቀጣይ ጊዜ በሰላም ያገናኘን።